አህላን ወሰህላን ያ በናት። እኔ ወላሂ ሁልጊዜ ማስጠንቀቂያ የምሰጠው ይሄ ነው። እንተብሁ ተጠንቀቁ፣ ተጠንቀቁ ነው የምለው። ለምን ብዙ ልጆች ላይፍ በምገባበት ጊዜ ታስታውሳላችሁ፣ ብዙ ልጆች ገብተው መዳም ቤት የተሰረቀች አለች፣ ዘመር ቤት ሂዳ የተሰረቀች ልጅ አለች፣ የአከራይ ሚስት አስቀምጭልኝ ብላ የተከዳች አለች። ገባችሁ? ይህንን ስለሰማ ወላሂ ወርቅ መግዛት ብቻ አይደለም፣ ማስቀመጫውን መጀመሪያ አስቡት። እኔ እኮ ይገርሙኛል። ለመግዛት ብቻ አይደለም፣ ገንዘቡን ለመጣል ብቻ አይደለም፣ የለፋሽበት ነው ማሰብ ያለብሽ። የት ነው የማስቀምጠው? እንዴት ነው የሚይዘው? አንገታችሁ ላይ አድርጉት። መቼም አንገታችሁን ገትተው እንትን አይሏችሁ እንደ አዲስ አበባ ሌባ። ወላሂ አንገታችሁ ላይ የሚደረግ ነገር ግዙ። ጣታችሁ ላይ እንኳ አቋም ስታጥቡ ምን ልትቸገሩ ትችላላችሁ? አውልቃችሁ ልትረሱ ትችላላችሁ። እንደዚህ ቤት ስታጸዱ ምናምን የመዳም ቅመሞች ግን እጅ ላይ የሆነ ነገር ሸዋልያ አንገታችሁ ላይ ጆሮአችሁ ላይ እየገዛችሁ ያዙ። ወርቅ አሁን ደህና ነው ዋጋው፣ ወላሂ ደህና ነው። ስንሄድ ሌላ ነው ስንሄድ። ምን አይነት አማርኛ ነው ግን? በማንኛው ቋንቋ ነው የምትረዱት? ይሄ የወርቁ ዋጋ ነው። እዛ ስትሄዱ ጭማሪ ያለው እንዴ? እስኪ ዱባይ እሬም ስታወራ አልሰማችሁም? የታክስ አለው የምን አለው እያለች خلاص። እዚህም ያው ነው እኮ እንዴ፣ እዚህም ያው ነው። በዋዲ ስትሄዱ በዋዲ አይ ወርቅ ቤት ስትሄዱ ይፋይዳቸዋል። የራሳቸው የሱቁ የመንግስት አለ፣ የመስናእያ አለ። መቼም ወርቁን እኮ ሳይጨፈልቁ ሳያሰሩ ሳይደክሙ ወርቅ አልሆነም እኮ። ታዲያ በነጻ ያሰሩላችሁ ቁማው ይውሉ እንደኛን ሲካድሙ። ለምንድን ነው የማትረዱት? እዛ ስንሄድ ሌላ ዋጋ ነው። አዎ ሌላ ዋጋ ነው። ያማለህም ቀነሰ። እዚህ ባይቀንስ 500 ብር ቢሆን 500 ሪያል ለምሳሌ እዚህ የወርቋ ዋጋ እስከ ገሪብ 600 ልገዥ ነው ማለት ነው። 535 500 ስንት 90 ምናምን ሲገባ 600 እኮ 50 የገዙ አሉ። እኔ 500 ስንት ጊዜ ልንገራችሁ? እኔ በማንኛው ቋንቋ እንደምትረዱ አላውቅም። ወላሂ እናንተ 580 ሪያል ነው የገዛሁ ለ620 የጎደለው 20 ሪያል ጠይብ። እና ታዲያ እንደ ገበያው ነው። ታዲያ እንደ ጊዜው ከእንደገና አሁን ቀንሷል። ከ500 ብር በላይ በታች ገዝታችሁ ትመጣላችሁ። አሁን በትሄዱ 490 480 አልታገኙ። ተወደደ ቢባል خلاص ተጨመሩ ቢባል እስከ 500 ሪያል ከገዛችሁ ታዲያ ጥሩ አይደል እንዴ? እኛ 80 ብር ተበላን አይደል? አሁን እኛ እንሽጣው ብንል ቆይተን ያው 2 አመት 3 አመት ካልቆየ ትርፍ አናገኝም። አረ የምን ትርፍ? ዋጋውን ራሱ ለመመለስ ብዙ ጊዜ መጠበቅ አለብን ማለት ነው። ዋጋውን እንዲይዝልን ግን ያማለህም ወርቅ ላይ ያለ ነገር እኔ አልናደድም። ሌባስ ወስዶት የለ እንዴ? ሌባም ወስዶታል። ካለ ሹክራንም ደግሞ ካለ ምስጋና ሰላም አለይኩም ለመተወርሰንስ የለ እንዴ? አረ ተውኝ፣ ብዙ አታናግሩኝ አቦ። እናንተ ብዙ ታናግራላችሁ። ያማለህም ግዙ፣ አጥብቃችሁ ያዙ። ማስቀመጫ ከሌላችሁ አትግዙ። ማስቀመጫ ከሌላችሁ አትግዙ። ለምን ትሰረቃላችሁ? ለምን ትበሳጫላችሁ? በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ አንዲት የመዳም ቅመም በመዳም ቤት 17 ግራም ወርቅ ሀብል ተሰረቀች ማለት ነው። ሀብሉ ይሄን ነው የምታዩት፣ ስክሪን ላይ የምታዩት 17 ግራም ወርቅ ማለት ነው። እና የመዳም ቅመሞች አሁን ላይ ብዙ ሰው ለብር መያዣ እያለ ወርቅ እየገዛ በቦርሳው እየያዘ ይገኛል ማለት ነው። እና ብዙ ልጆች ተሰረቅን እያሉ ነው። መዳም ቤቱ ነው ውጭ ሲሄዱ ዙረት ከመዳሞቻቸው ጋር ዙረት የሚሄዱ ልጆች እና ብዙ ልጆች ወርቅ እየተሰረቁ ይገኛሉ ማለት ነው። ሱብሃንአላህ። እኛ ለፍተን ደክመን ዛሬ ላይ ነገ ጧት ሀገራችን ስንገባ ጥሪት ቢሸግረን እንሸጣለን እያልን
እዚህ ወርቅ እንገዛለን ለካ አዳሜ በጎን ሌባ ሞልቷል። እና እህታችን እንደተናገረችው ግን እኮ በነገራችን ላይ ሀብል መቼም አንድ ሀብል አንገታችሁ ላይ ልትለብሱት ትችላላችሁ። ሻዋል ያለበሽ መቼስ የመዲያምን ዕቃ አላለብም በክሎሮክስ ክሎሮክስ አልፈትግበትም ማለት ሸዋሊያ ማለት እጅ ላይ የሚለበስ እንደ ሰዓት የሚለበስ ነው። ሸዋሊያ ካላወቃችሁ እሱን ግዙ አለች እህታችን። እሱን ለብሼ ዕቃ ላጥብ ነው። እሱን ለብሼ ሽንት ቤት ላጸዲያ ነው። የሚገርም እኮ ነው። ብቻ አላህ ይጠብቀን። ወርቅ ያላችሁ ደግሞ አላህ ይጠብቅላችሁ ከሌባ ማለት ነው። ወርቅ ብቻ ሳይሆን ብርም ያላቸው ሰዎች አሁን ላይ ብዙ ሰው እየተዘረፉ ነው። ሊሳፈሩ ሲሉ ለመጨረሻ ጊዜ ክሩጅን ሀያ ሲሄዱ አሁን ጠለብ የሆኑ እናንተ ኢትዮጵያዊም ሌላ ዜጋም ጋር የምትሰሩ ካላችሁ በጣም ጥንቃቄ ማድረግ አለባችሁ። መዲያሞቻችሁ በተቀራ እናንተ ስንት አረብ አለ መሰላችሁ እኮ ሁሉ ሰው እኮ አንድ እኮ አይደለም። ውጭ ስትሄዱ ከጀማ ጋር ስትገናኙ አታሳዩ ወርቃችሁን። እኔ አሁን ያለኝን ወርቅ ማለት ነው ስንት አመት የዚህ ስራ 4 አመት ማንም ማያውቅም። ወለለ ሴትዬ ወለለ ጓደኛ አለችኝ ፒኒፒኒ ወለለ ለሱ አላሳይም። ምክንያቱም ብዙ ሰው ይሰረቃል። ባለፈው አንዲት ልጅ ተሰርቃለች ብሯን ስራ ቦታዋ ማለት ነው። በዚህ በኔ ጀማ ተሰረቀች። ስለምታሳይ ሁልጊዜ በየቦታው ስለምትጥለው ብሯን ወደ 16 ሺህ ሪያል ምናምን የስንት አመት ደሞዝ ማለት ነው። እና በጣም ከባድ ነው። የሰው ልጅ ሁሉም ሰው አንድ አይደለም። እናንተ የሰው ገንዘብ ላትፈልጉ ትችላላችሁ፣ ግን የእናንተን ገንዘብ የሚሰርቅ አላህን የማይፈራ ሞልቷል። ገብቷችኋል? አረቦችም ሞልቷል የሚሰርቁ። እንዳትሸወዱ። አረብ የማይሰርቅ አለ ብላችሁ ከሆነ እንዳትሸወዱ። ይሰርቃሉ፣ ብር ይሰርቃሉ፣ ወርቅ ካገኙ ይሰርቃሉ። የማን ያለ ትላላችሁ? ባለፈው ቪዲዮ ሰርቻለሁ። ልትሳፈር ትኬት ቆርጣ ወደ ስንት ግራም ወርቅ ነው የተሰረቀችው? ያበደች አይታችኋል። ቪዲዮ ለቅቄላትና ልትሳፈሩ ስትሉ በተለይ አሁን ጠለቦች ምናምን ሊሳፈሩ ሲሉ ጠለቦች በነገራችን ላይ ስትገዙ ወርቅ አሳዩ። ለምን ሰነፋት ወራ ግዙ፣ አሳዩ፣ አስፈቅዳችሁ ግዙ። ከዛ ውጭ እናንተ ልትሳፈሩ ስትሉ እቃችሁ ይፈተሻል። ገብታችኋል? እናንተ ሳታዩዋቸው ራሱ በድብቅ እቃችሁን ፈትሸው ያንን ወርቅ ያነሳሉ። አላህን የማይፈሩ ከሆኑ ይወስዳሉ ያንን ወርቅ፣ ምንም ጥርጥር የለውም። ከዛ ተጠይቃላችሁ። ማንም አየሁ የሚላችሁ እንትን አይልም። ብዙ ጊዜ አረቦች ሰራተኛ ልትሳፈር ስትል የሰረቀችው ወርቄን ሰረቀች ምናምን ነው። ሙስተሂል። ሰራተኛ ብቻ አይደለም የሚሰርቀው፣ እነሱም ይሰርቃሉ። እኛም ሰው ነን፣ እነሱም ሰው ናቸው። ስለዚህ ከሰራተኞችም ሌባ አለ፣ ከአሰሪዎችም ሌባ አለ። ሞልጭ ያለ ሌባ ሞልቷል። ጎረምሳ ካለ ወንዶች፣ ሴት ጎረምሳ ካለ ሚዲያ ሌባ። ስለዚህ በጣም መጠንቀቅ አለባችሁ። እና የሚለበስ ወርቅ የጆሮ ለምሳሌ እንደው ትንሽ ወርቅ ብትገዙ ማለት ነው የምር ወርቅ ማብዛት እራሱ አያስፈልግም። የምትለብሱ ከጆሮአችሁ የማይወጣ ወርቅ ብትለብሱ፣ ሀብልም ይለበሳል። ቀለበት ይሄ ሸዋሊያ ምናምን ሙስተሂል የማይሆን ነገር ነው። አረብ ቤት ተለብሶ የማይሰራ ነገር ነው። ሀብል ቆንጆ ሀብል ትልቅ ሀብል 17 16 ግራም ብትገዙ ችግር የለውም። ለብሳችሁ ሂጃብ ስለምትለብሱ ሙስሊሞች ማፊ ሙሽኪላ ያነ ማለት ነው። እና በጣም ጥንቃቄ ያስፈልጋል። በአሁኑ ሰዓት ወርቅ መግዛት ብቻ ሳይሆን ወርቃችሁን የምታኖሩበት ቦታ ራሱ ያስፈልጋል። ሰዎቻችሁ ራሱ ጥሩ ሰዎች ከሆኑ ወደ ውጭ ስትሄዱ ለብሳችሁ መሄድ ያለባችሁ። ወደ ውጭ ስትሄዱ ቦርሳችሁ ውስጥ አስቀምጣችሁ ልጅ የምትጫወቱ ልጅ የምትይዙ አሁን ውጭ ዙረት ስታበዙ ውጭ ስትሄዱ ወርቃችሁን ልብስ አድርጋችሁ ሂዱት። እናንተ እቃችሁን ጥላችሁ በኋላ ማን እንዲያነሳው ራሱ አታውቁትም። ስለዚህ በጣም ጥንቃቄ ያስፈልጋል። መግዛት ብቻ ፋይዳ የለውም። ነገ ጧት ይጠቅመናል ብላችሁ ወርቅ ሰብስባችሁ አንድ ቀን ሌባ መጥቶ ሙልጭ አድርጎ ይወስደዋል። ከዛ ኪሳራ እና የእህታችን እኔ በጣም ነው ያሳዘነችኝ። 17 ግራም ወርቅ በአሁኑ ዋጋ እስከ 8000 በጣም ብዙ ነው ብሩ ብታስቡት ማለት ነው። በጣም ውድ ነው 17 ግራም ወርቅ ለመግዛት። ሂሳቡን ብታሰሉት በጣም ብዙ ብር ነው እላችኋለሁኝ። ቀላል ብር አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ።